የፈራለት አልቀረም። በቃ ጨክና አይኗ እያየ መርዘዋለች። እሷ ያሰበችው የልጇ ገዳይ መሆኑ ነው። በስተጀርባው ሌላ እንደሆነ ልጇን ደብቆ ከመጥፎ ሰዎች እንዳዳነላት ብታውቅ ኑሮ እንኳን መርዝ ቀርቶ አይደለም ጉልበቱ ስር ተንበርክካ ታመሰግነው ነበር። ግን ሉሊት ያሰበችውና ያቀደችው ሳይሳካላት አይቀርም። ከናታን ዱላ ናታ ልጄን የገደልሽው እሷ መሆኗን ካረጋገጠ እንደማይለቃት ጠንቅቃ ስላወቀች እዛ ቤት እንዴት በምን ምክንያት መግባት እንዳለባት አስባበት ስለነበር በቃ ኤፍራታን አሳምናታለች። አይደርስ የለም ራት ግብዣው ደርሷል። በቃ ሁላቸውም በጉጉት በተለይ ቃል ደግሞ አክብረውትና እሽሩሩ ብለው ለግብዣ ቤት አዘጋጅተው ተጠሩ በኋላ ደስ ብሎታል። እናቷ ገኒም እንዴት አይነት ጥሩ ልጅ ነህ እያለች ስታሞግሰው ስለነበረ ደስ ብሎታል። እየመሸ መሆኑን ካወቀ በኋላ ቶሎ ልሂድ ሲላት ሳይበላና ሳልመርዘው የሆነ ነገር ሳላረግማ እንዲህ በቀላሉ አትሄድም ካለችው በኋላ ሉሊት ያሰበችው በቃ መርዙን አድርጋ እንዲሰጠው አግዛታለች። መጣሁ ብላ ክችን ማን ነው ወደ ቤት ከገቡ በኋላ ለእሱ የተዘጋጀው ምግብ በሉሊት እገዛ እየተረበተበተችን ቢሆን ኤፍራታ ሰው ላይ በጭራሽ እንደዚህ ታደርጋለች ብሎ አንድም ሰውና አንድም ቀን ያልተገመተ በቃ አንድም ሰው ያልገመታት ነገር በሉሊት ግፊትና በሉሊት ሁኔታ በሉሊት ውትወታ አድርገዋለች። ምግቡን ቀላቅላ መርዙን አድርጋ እንግዲህ ሌላ ምግብ አስመስላ የውሸት ሳቋንም እየሳቀች ሰጥተዋለች። እሷም እንግዲህ እሱም ያው እንግዲህ ከልቡ ስለሚወዳትና ስለሚያፈቅራት በአንቺ እጅ የተሰራ ምግብማ እንዲህ በቀላሉ አልተወውም ብሎ ስትሰጠው ምንም ሳያስቀርን ክት አድርጎ በልቶ በበላበት በሴኮንድ ውስጡ ተቃጠለ። ልቤን አቃጠለኝ፣ የምጠጣው ውሃ ስጭኝ ባክሽ እያለ ሲለምናትም እሷ እንግዲህ ትክክለኛ ምግብ እንዳልሰጠችውና እንደመረዘችው ሁሉንም ነገር በሉሊትም ተጨምራ ከዚህ በኋላ ሉሊት ተብዬዋ እንግዲህ ከሞተልኝ እሱ የልጁንም ጉዳይ በራሴ ጉዳይ ጨርሰዋለሁ። ናታና ኤፍራታ በእጅ ስር በእኔ ትእዛዝ ስር ይሆናሉ ብላ ስላሰበች እንግዲህ የቃል መሞት ምንም አልመሰላትም እና እሱ ከዚህ ከግቢ ካልወጣሁኝ ስለማልተርፍ ወደ ውጭ ልውጣ ብሎ እንደማንም ተንደፋድፎ እየወጣ እንግዲህ አስፋልት ላይ ወድቋል። ህመሙ ሲያስቸግረው አልቻለም። ይህ እንግዲህ አስፋልቱ ደግሞ ያው መኪና ወዳ ወዲህ ቢል እንኳን ድንገት ባለመኪኖች ሊያወት ይችሉ ነበረ። እነዚህ ደግሞ እንደምታያቸው ይቺ ደግሞ ኩያዋ ነው እንደ ቆይ ሲጀመር ጓደኛዬ ነው ብላ ቤት ውስጥ የገባችው እንግዲህ በዛም በዚህም ብላ ሰውን አለማሳመን። በተለይ ኤፍራታ ከዚህ ከግቢ እንድትውጭልኝ ብላ ካባረረቻት በኋላ እዚህ ግቢ በምን ምክንያትና በምን ጉዳይ መግባት አለብኝ ብላ አስባ ጠንስሳ ከዳኒ ጋር እንግዲህ ጓደኛዬ ነው ዳኒም ተብዬው እንግዲህ ከጊዜ በኋላ በተለይ ፓርቲቱ ምዕራፍ 2 ላይ ሀረግ ድራማ ላይ ተበለሻሽቶ ነው የመጣው። በጣም አስጠልቶብን ነው የመጣው። ገንዬ እናቴን እንደ እናቴ ነው ማያት እና ቸቸግራ መንገድ ላይ ጉሊት እየሸጠች ነው ያሳደገችው እና ጥሩና ጠንካራ ልጅ ነበር። አሁን ላይ በሌብነት እያሸማቀቃት በየእስር ቤቱ ለጥየቃ እየሄደች በየሰው ቤቱ ሞባይል አንስቶ የነ ጽዮንንም የነ ሁሉንም ሞባይል እያነሳ በነ ናታ ፊት እያሸማቀቃት ስለነበር ረግመው ነው መሰለኝ ይችን ልጅ ጥሎበት እንግዲህ ሰክ እያሉ እሱ እንኳን መብላት አልፈለግም ነበረ። እንግዲህ አጋጣሚውን ልጠቀምበት ለምንድን ነው የማንበላው ርቦኛል በቃ መብላት አለብን ብላ ወስውሳ ከቃል የተረፈውን መርዝ እነሱ ጥርቅምቅም አድርገው ከበሉ በኋላ ግራ ገባቸው። እያሞቃቸውና ልባቸው እየተቃጠለ ልክ እንደ ቃል እንደሆነው ሲያስቸግራቸው ግራ ገብቷቸዋል። ያችም ወደኋላ ተፈነግለች። ይህም ከጠረጴዛ ስር መንፈራፈር ጀመረ። ጽዮንና ፍቅረኛዋ ለሱም ጥሩልኝ ጠፍቶብኝ ነው። እሱ እንግዲህ ሀገር አማን ነው ብለው ወደ ምግብ በተዘጋጀው ጣውላ ላይ ሲመጡ ሁለቱም እየተንፈራፈሩ ነበር። ወደ ወዲህ ብለው እንደማንም አዘፋስፈው ወደ ሐኪም ቤት ወስደዋቸዋል። ምንም ጸጸት አልታየባትም። ደግሞ እዚህ ላይ ኤፍራታ ማለት ታውቃላችሁ እንኳን አይደለም ሰው መርዞ መግደል ቀርቶ አይደለም የሰው ልጅ ያለ መጥፎ ስራ ወይም ያለ ወንጀሉ በጥፊ የምትመታ ወይም ደግሞ በአፏ እንደዛ አይነት መጥፎ ሰው ነው እኮ ብላም ተናግራ የማትገመት ሰው ነበረች። አሁን ግን ጨክና የሉሊትን ወሬ አምና ቃልን ልጄ ነው የገደለው ከመግደሉም አልፎ ደግሞ ሬሳውን ያቃጠለው እኔ አፈር ቀብር ያለሁኝ አፈር አልብሼዋለሁ ብዬ እያሰብኩኝ ሬሳውን አቃጥሎ አመድ አድርጎብኛልና ልጄን አሳጥቶኛል፣ እሱም ማሳጠት አለብኝ መበቀል አለብኝ ብላ
እንግዲህ ሳታስበው በሉሊት ጎትጓሽነት አድርገዋለች እና አልተጸጸተችም። ያው ግን በትዳሯ መካከል የሆነ ነገር መስማቱ ስለማይቀር ናታ ይሄን ነገር ከሰማ የሆነ ነገር ያደርገኛል እና ግዴታ ከኔ እንዲህ ቤት መስማት አለበት ብላ ፈራ ተባ ብላ እየነገረችው ነበር። እሷ አላመናትም። መጀመሪያ አካባቢ አይታችሁ ከሆነ ይህን እየቀለድሽ መሆን አለበት እንዲ እያሰብሽው ምን እያልሽ ነው ነው ያላት። በቃ እሱን እራት ልግብዣ ያልኩት ለሌላ ነበር፣ ልጄን ገሎብኛል፣ ከመግደልም አልፎ ሬሳውን አቃጥሎብኛል፣ ልበቀለው ብዬ ነው እንጂ የነሱ አስቤና ተጨንቄ እንዴት ነው እራት የማዘጋጀው? ስለዚህ ተመርዙ እንደውም የስታሁን ሳይሞት አይቀርም ብላ አይኗን በጨው አጥባ ጉዱን ነገረችው ማለት ነው። እሱም እንዴት እንደዚህ ታደርጊያለሽ? ቆይ የገደለው ሰው ትክክለኛ ልጃችን የገደለው እሱ ቢሆንም እንኳን ያልሆነውም ቢሆንም እንኳን እንዴት አይንሽን እያየ እንዴት ልብሽ ጨክኖ በሰው ላይ ጨክነሽ እንደዚህ ትገሊያለሽ ብሎ ኤፍራታ የሚያውቃት የሚያፈቅራት የሚጨረቃ እያለ እንግዲህ የሚመካባት የሰው ሕይወት ለማጥፋት ወዲያ ወዲህ ስትል ማየቱ አሳምሙታል። እየተቆጡ ያለ ድንገት ስልክ ጠራ። ስልኩ የጠራው ከሐኪም ቤት ነው። እንግዲህ እኔ ሳስበው ቃል እንዳልኳቸው አስፋልት ዳር ነው የተኛው። መንቀሳቀስ አቅቶት መራመድ አቅቶት ምናምን እየተንፈራፈረ እየተፈራገጠ ባለመኪናም ሲያልፍ ሲያገድም አይተውት ሐኪም ቤት ውስጥ ህይወት መሰለኝ መሞት የለበትም እላለሁ። እነዛም እንግዲህ ጽዮንና ፍቅረኛዋ ሐኪም ቤት ከወሰዷቸው በኋላ እነ ዳኒን በመርዝ ምክንያት ችግር እንደደረሰባቸው እና በምግብ መመረዝ እንደዚህ እንደሆኑ በግልጽ ተነግሮ ጽዮን ቤት ከመጣች በኋላ ማን ሊያደርገው ይችላል? በምግቡ ላይ ምንድን ነው የፈጸመው? ማን ነው እንደዚያ ሊያደርግ የቻለው ብላ ግራ ገብቷታል። ከፍቅረኛዋ ጋር እያወራች በምን ምክንያት ሊሆን ይችላል ይሄ ነገር ግን ምንም ደስ አላለኝም። በቃ ማለት እንዴት ምግብ ላይ መርዝ ሊደረግ ይችላል? እኛም እኮ በልተን ቢሆን አብረን ተመርዘን ነበር። በቃ ምግቡን የበሉት ሰዎች እኮ ናቸው እንዳሉ የተመረዙ በቃ እያሉ እስበሳቸው እየተመካከሩ እያለ እንዳጋጣሚ ጽዮን ከትራሱ ላይ ከውሃ በስተጀርባዋ አልመቻት ብሎ የተቀመጠችበት ሶፋ ብድግ አድርጋ ትራሱን ቁጭ ልትስትል ያላሰበችውና ያልጠበቀችው ሾረብ የሚመስል በግዛዝ በመስተዋት በኦልባ አየችና ከላይ ያለውን ጽሑፍ ስታነበውና በተለይ ደግሞ ሽታው በጣም መጥፎ ጠረን አለው መሰለኝ። ስታሸተው ጥሩ ነገር እንዳልሆነና መድኃኒት እንዳልሆነ ቼክ አድርጋለች። ይህ ነገር መርዝ ነው እና ተመርዘው በምግብ ምክንያት ተመርዘው የታመሙት በዚህ ነገር ነው። እዚህ ቤት ውስጥ መርዙን ያደረገው እዚህ ቤት አብሮን ይኖራል ማለት ነው። ይሄ መርዝ እንዲህ በቀላሉ እዚህ ቤት አልመጣም፣ እዚህ ሶፋ ላይ አልተቀመጠም እና እዚህ የሚያውቀው ሰው እዚህ ቤት አብሮን የሚኖረው መርዙን ያደረገው እነሱ ነው እና ማወቅ አለብን ብላ አማከረችው። እንዴት ሊሆን ይችላል? ይሄ እኮ ከባድ ነገር ነው። የሰው ሕይወት እስከ ማጥፋት ደረጃ ሊደርስ የሚችል ወንጀል ነው። ማን ሊያደርግ ይችላል ብለው እስበሳቸው እየተጠዳደፉ ቤት እንሂድ በዛ እንሂድ እያሉ ማን ሊሆን ይችላል እያሉ እያጣሩ እንግዲህ እነ ኤፍራታም በተለይ ደግሞ ናታ ስልክ ተደውሎለት ከሐኪም ቤት ነው ከሆስፒታል ተብሎ አይኑን አጉርጥርጦ እየበረረ ወደ ሐኪም ቤት ሄዷል። እርግጠኛ ነኝ ወደነ ዳኒና ወደዛች ወደ ጥላሸት ጥላቢስ የሆነችው ጓደኛው ነኝ ምናምን እያለ ተከትላ የገባችው ወደዛ ሳይሆን አይቀርም። እንግዲህ ልጁን ያዳነለት ቃል ነበር። በገዛ እጇ ኤፍራታ ሳታስበው ልጇን ያዳነላትን ሰው ለመግደል ሙከራ አድርጋለች። እና ውድ ቤተሰቦችዬ የሐረግ ድራማ ይሄን ይመስላል። አሁን ምዕራፍ 2 ባይዘዌ የሆነ አላድል ዝባዝንኪ አብዝተውበታል። በቃ ከምዕራፍ 2 ክፍል 1 ጀምሮ እስካሁን ያለውን ፓርት እዩትማ፣ ምንም ወዘና የለውም። መጀመሪያ ያው እንትና ጋር ሲታረቁ ነው ትንሽ ደስ የሚል ሞቪ ያየ ነው። ከዛ ከወንድሙ ጋር ስሙን ጥሩ ሊጠፋብኝ ነው እንዴ ረበረህማን ሊጠፋብኝ ነው እንዴ ከያፌት ጋር ሲታረቁ ያፌት ጋር ሲታረቁ ሲያወርዱ የዛኔ ያየነው ሙቭ ነው አንጀት አረስ ድራማ የተባለው እንጂ ምዕራፍ 2ን ከጀመሩ በኋላ በቃ ዝም ብሎ ይሆናል አይደል ውሃ የሚል ጨው የሌለው ምግብ አይነት ፊልም ነው የሚያሳዩን። እና አስተካክላችሁ ቃል ማሞት የለበትም ቃልን አዲናችሁ እና የኤፍራታና የናታን ልጅ ተገይቶ ምናምን በቃ የሆነ በሆነ ኬዝ ምክንያት ኤፍራታና ናታ እየተፈተኑም ሊሆን ይችላል፣ የሆነ ነገር ተለያይተውም ሊሆን ይችላል ምናምን በሌላ ነገር ብታስቀጥሉ ታሪፍ ነው ላለሁኝ። አሁን ባላችሁበት ሁኔታ ምንም የሚስብ ነገር የለውም። በፊት እኮ ምዕራፍ 1 ላይ
እንዴ ድራማው ከተለቀቀ በኋላ በቃ ኦልሬዲ 24 ሰዓት ሳይሞሉ እስከ 300,000 እስከ 400,000 ምናምን ቪው ይታያል። አሁን እኮ ከመቶ አታልፍም። 110 ለምን ሳምንት አይቀመጥም? እና በዚህ መገመት ይቻላል። በዚህ ማየት ትችላላችሁ። ችግራችሁን አስተካክሉ፣ አክተሮችንም ምረጡ። እና ደግሞ ያው እንግዲህ ቀረጻችሁንም ሊሆን ይችላል ምንም ብቻ አስተካክሉ። በጣም ብዙ ይቀራችኋል እላለሁኝ። እና የሐረግ ድራማ ቀጣይ እኔ እንትና ቃል ከሞተ አይዶን ነው ምን ሊሆን እንደሚችል የሚሞት አይመስለኝም። እኔ በበኩሌ አይሞትም ነው የምለው። እና እናንተስ ምን ትላላችሁ? ኤፍራታስ እንግዲህ ልጇን ያልገደለውን ገለሃል ብላ እንደዚህ ማድረጓ የምትጸጸትና ምን ልትል እስር ቤት ልትገባ ትችላለች። ቃሉ ነጨክኖ እሷ ናት የመረዘች ብሎ ሊያሳስራት ይችላል። እኔ በበኩሌ አያሳስራትም ብዬ አስባለሁ። ምክንያቱም ይወዳታል። እሷ ሲል ነው እስር ቤት እንደውም ያላረገውን አርጋለሁ ብሎ የገባውና ያው ይቅርታ ባያደርግላትም እንኳ ወደ እስር ቤት የሚወረውራት አይመስለኝም። እና ውድ ቤተሰቦቼ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። ላይክ ሸር ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ሳብስክራይብ አድርጉ። በሌላ ፓርት ውስጥ የምንገናኝ መልካሙ ሁሉ መኝላችኋለሁ። መልካም የረመዳን ጊዜ ይሁንላችሁ። አብሽሩ፣ በርቱ። የረመዳን ስራ ቢዚ ከባድ ነው አውቃለሁ። አላህ ብርታቱና ጥንካሬውን ይስጠን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።